ኢትዮጵያ በማክሮ ኢኮኖሚ ማሻሻያ ትኩረት ከሰጠቻቸው 5 የኢኮኖሚ ምሰሶዎች መካከል የቱሪዝም ዘርፉ ይገኝበታል። በቱሪዝም መዳረሻ ልማት፣ በመሰረተ ልማትና በአዳዲስ የመዳረሻ ስፍራዎች ግንባታ በኩል የተከናወኑ ሰፋፊ ስራዎችም በዘርፉ ተጨባጭ ለውጥ ማስመዝገብ ጀምረዋል። ለአብነት ያሳለፍነው 2017 ዓ.ም በሀገር ደረጃ ከፍተኛ ቁጥር ያለው ጎብኚ የተስተናገደበትና ከ4 ቢሊዮን ዶላር በላይ ገቢ የተገኘበት ነበር። በአዲስ አበባ ደረጃም በአመቱ ከዘርፉ ከ140 ቢሊዮን ብር በላይ ወደ ኢኮኖሚው ገብቷል። ወደ 4.8 ቢሊዮን ዩኤስዲ አካባቢ ባለፈው አመት ገቢ ተደርጓል። ይሄ ሲባል የቱሪዝም ገቢ ትንሽ ለየት ያለ ባህሪ ያለው ወደ ኢኮኖሚው የገባው ማለት ቱሪስቱ ለምሳሌ አንድ ጎብኚ ሲመጣ ለአየር መንገድ ይከፍላል፣ ለኤርትራ ኢንተርናሽናል ኤር ትራንስፖርት፣ ለአስጎብኚ ድርጅቶች ፓኬጅ ሲገዛ ለአስጎብኚ ድርጅቶች ይከፍላል። በራሱ የሚመጣ ከሆነ ለሆቴል ይከፍላል፣ ለመስህብ ስፍራዎች የመሳሰሉ። የቱሪዝም ገቢ ስንል እንዲሁ በአንድ የሆነ ቋት ውስጥ የሚሰበሰብ ገቢ ማለት አይደለም። እያንዳንዱ ዶላር ቱሪስቱ ስፔንድ የሚያደርገው ዶላር በአጠቃላይ ኢኮኖሚ ነው ሰርኩሌት የሚያደርገው። ወደ 1.1 ሚሊዮን የሚደርስ የውጭ ሀገር ቱሪስት መዲናችንን መጎብኘት ችሏል። ይሄ በጣም ትልቅ ቁጥር ነው። በዛው ልክ ደግሞ የሀገር ውስጥ ቱሪዝም መነቃቃትም ከፍተኛ ነበር ብሎ መውሰድ ይቻላል። ባለፈው 2017 ዓመት ወደ 9.3 ሚሊዮን የሚደርስ የሀገር ውስጥ ቱሪስት መዲናችንን ጎብኝቷል። ከዚህ አንጻር ባለፈው ዓመት ወደ 143 ቢሊዮን የሚደርስ ገንዘብ ወደ ከተማዋ ኢኮኖሚ ፈሰስ ማድረግ ተችሏል። የበርካታ ዓለም አቀፍ ተቋማት መቀመጫ የሆነችው አዲስ አበባም አዳዲስ የቱሪስት መዳረሻ ቦታዎችን እያስተዋወቀች ትገኛለች። የልማት ስራዎቹ የቱሪዝም መዳረሻዎችን የማልማት አጠቃላይ የመዳረሻን ብቻ ሳይሆን ከተማዋን እንደ ከተማ ትልቅ የቱሪዝም መዳረሻ እንድትሆን ያደረጋት ስለሆነ አሁን ላይ ከፍተኛ የሆነ የቱሪዝም ዘርፍ መነቃቃት የቱሪስቶችም ጭምር ደግሞ ቁጥራቸውም ከምንም ጊዜ በላይ እየጨመረ ያለበት ሁኔታ ነው ያለው። አዲስ አበባን እንጎብኝ ብለው የሚመጡ ቱሪስቶች እንዲመጡባት የሚያስችል አይነት ብዙ የቱሪስት መዳረሻዎች ተጨምረዋል። ያ እንደ ሀገርም ለሆቴሎችም በአጠቃላይ ለህብረተሰቡ ከፍተኛ ጥቅም የሚሰጥ ነው። ጦጦ ፓርክ፣ አድዋ ሙዚየም፣ እነዚህ ፓርኮች እያንዳንዳቸው በራሳቸው አንዳንድ ቀን የሚፈልጉ ናቸው። በጣም ሰፍተዋል። በአይነትም በጥራትም በጣም ልቀውና ብዙ እንግዶች ወደ ሀገራችን ሲመጡ ሚራክል ቼንጅ እንደ ሀገር በኢኮኖሚውም በተለይ ደግሞ ለቱሪዝሙ የተሰሩት መዳረሻዎች ኢንፍራስትራክቸሮቹ ለማህበረሰብም ትልቅ የከተማ ግንባታ ነው። ገጽታ ተለውጧል። እንደገና ለቱሪዝሙ ደግሞ ፋሲሊቴት ሆኗል። በአሁኑ ወቅትም ቱሪዝም ለኢትዮጵያ ኢኮኖሚ በተለያዩ መንገዶች የሚያበረክተው አስተዋጽኦ እያደገ ስለመሆኑም ተገልጿል። ቱሪዝም ለጂዲፒው ወደ 3% የሚጠጋ 2.7% ለኢትዮጵያ ጂዲፒ ቀጥተኛ የሆነ አስተዋጽኦ፣ ኢንዳይሬክቱን አይጨምርም፣ ዳይሬክት አስተዋጽኦ አለው። በሌላ አንግል ለፊክስድ ካፒታል ፎርሜሽን ለኢንቨስትመንት ወደ 5% አካባቢ አስተዋጽኦ ያደርጋል። 5% ለአጠቃላይ በአገሪቱ ላሉ ኢንቨስትመንት ቀጥተኛ ነው። ሶስተኛው ኢምፕሎይመንት ነው። ለስራ ፈጠራ ወደ 2.2 ሚሊዮን አካባቢ ሰዎች በዘርፉ ተሰማርተዋል። ይሄ ደግሞ ማለት ወደ 4% አካባቢ ከ4% በላይ የቱሪዝም ለአጠቃላይ ኢምፕሎይመንት አስተዋጽኦ አለው ማለት ነው። በ2017 ዓ.ም ከ150 በላይ ዓለም አቀፍ ጉባኤዎችን ማስተናገድ የቻለችው አዲስ አበባም ከቱሪዝም ዘርፍ የምታገኘው ተጠቃሚነትም በዛው መጠን እያደገ ይገኛል። ከዚህ በፊት ታይቶ በማይታወቅ ደረጃ መዲናችን ላይ ከ150 በላይ ዓለም አቀፍ ኩነት አዲስ አበባ ላይ ማድረግ ተችሏል። ይሄ በጣም ትልቅ ቁጥር ነው። በተሳታፊም ጭምር በርካታ ተሳታፊ የነበራቸው ትልልቅ ኩነቶች ስናደርግ ቆይተናል። ለምሳሌ ያህል የሰከንድ አፍሪካን ክላይሜት ሰሚት ከ25000 በላይ ተሳታፊዎች የነበሩበት ሁኔታ ነው ያለው። በአንድ ኢቨንት ብቻ ይሄ ያህል ተሳታፊ አለ። የሚመጡት ሰዎች የሚገበያዩት በውጭ ምንዛሪ ስለሆነ በቀላሉ የውጭ ምንዛሪ ወደ ሀገራችን አስገባን ማለት ነው። ሁለተኛ የቀጥተኛ ተጠቃሚ የሚሆነው ሆቴል ነው፣ ምንም ጥያቄ የለው። ግን የሆቴል ዘርፍ ደግሞ በጣም ሰፊ ነው። ትስስሩ ከእቃ አቅርቦት ጀምሮ ከአገልግሎት አሰጣጡ ትስስሩ በጣም ሰፊ ስለሆነ የኢኮኖሚ ጠቀሜታው እስከ ታች ነው የሚወርደው። ምናልባት እስከ ጫማ ጠራጊው ድረስ አንድ ቱሪስት በመጣ ጊዜ በኪሱ ይዞት የመጣው ገንዘብ እስከነሱ ድረስ ነው የሚደርሰውና ሆቴሎች ልክ ነው ቀጥተኛ ተጠቃሚዎች ናቸው። ቱሪዝም ሚኒስቴርና የአዲስ አበባ ቱሪዝም ኮሚሽን ቪዚት ኢትዮጵያና ቪዚት አዲስ አበባ የሚሉ መተግበሪያዎችን በማበልጸግ የቱሪዝም መዳረሻ ቦታዎችን እያስተዋወቁ ይገኛሉ። በ2018 የመጀመሪያው ሩብ ዓመትም እንደ ሀገር ከ376615 የውጭ ሀገር ጎብኚዎች ከ1.4 ቢሊዮን ዶላር በላይ ተገኝቷል።
የቱሪዝም ሚኒስቴር የቡና ቱሪዝምን ለማስተዋወቅ በማለም ያዘጋጀው የጉብኝትና የግንዛቤ ማስጨበጫ መርሃ ግብር ዛሬ የመጨረሻ ቀኑን ይዟል። በመርሃ ግብሩ የመገናኛ ብዙኃን ባለሙያዎችና ሌሎች ባለድርሻ አካላት በቡናን በስፋት በማምረት በሚታወቁት እንደ ጅማ፣ ሲዳማና በይርጋ ጨፌ አካባቢዎች ጉዞና ጉብኝት አድርገዋል። መርሃ ግብሩን በተመለከተም ተጨማሪ መረጃ ሊያደርሰን በጉብኝቱ እየተሳተፈ የሚገኘው ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል። እንዴት አድርሃል አሚር? እንግዲህ ጉብኝቱ ሊጠናቀቅ ተቃርቧልና የእስካሁን ቆይታችሁ ምን ይመስላል የሚለውን እስኪ ንገረን። እሺ፣ አመሰግናለሁ። እንደምን አደርሽ መቅደስ። እንግዲህ ቀደም ሲል እንደጠቀስሽው የቱሪዝም ሚኒስቴር ያዘጋጀው የቡና ቱሪዝም የጉዞ መርሃ ግብር ዛሬ የመጨረሻ ቀኑን ይዟል። ዛሬ መዳረሻችን እንግዲህ በቦንጋ ከተማ ላይ አድርገን እንግዲህ በዚያ አካባቢ ያሉ የተለያዩ የቡና መዳረሻዎችን እንግዲህ ጉብኝት የምናደርግ ይሆናል። ዛሬ የመጨረሻ ጉዞአችን ነው የሚሆነው። በትናንትናው ዕለት እንግዲህ በኦሮሚያ ክልል የሚገኙ በተለይ በጅማ ዞን አካባቢ የሚገኙ የቡና መዳረሻዎችን ነው ጉብኝት ያደረግነው። የጅማ እንግዲህ ጅማ ዞን በቡና ነው የምትታወቀው። ጅማና ቡና በጣም ከፍተኛ ትስስር ያላቸው ናቸው። ማህበራዊ ህይወትን በማጠናከር በጣም ብዙ ታሪካዊ ትስስር ያለው እንደሆነ ይታወቃል። ቡናና በተለይ በጅማ ዞን አካባቢ የሚገኙ አጋሮ ከተማ አካባቢ የጮጬና ሌሎችም አካባቢዎች ላይ እንግዲህ ተገኝተን የቡና አጠቃላይ ሂደቱ ምን ይመስላል፣ ለቱሪዝም መስኩ ደግሞ ምን እያበረከተ ነው፣ ለማዕከላዊ ገበያስ ደግሞ ቡናን በማቅረብ በኩል እየተወጣ ያለው አቅሙስ የአካባቢው ምንድነው፣ ምን ይመስላል የሚለውን ጉብኝት አድርገናል። እንግዲህ በማህበረሰቡም በዛ አካባቢ ያሉ ማህበረሰቦች በጣም ደስ የሚል ቆንጆ አቀባበል ነው ያደረጉልን። መጀመሪያ እንግዲህ በጅማ ዞን በሻሻ ቀበሌ አካባቢ ነበር የተገኘ ነው። በዛ ደማቅ አቀባበል ተደርጎልናል። የአካባቢው ነዋሪዎች፣ የዞኑ ደግሞ ከፍተኛ የስራ ኃላፊዎችም አቀባበል አድርገውልናል። እንግዲህ ቦታው ወደ 75% የሚሆነው አካባቢው በቡና ማሳ የተሸፈነ እንደሆነ ተገልጾልናል። እዛ ወረዳ ላይ እንግዲህ ከ30 ሺህ ቶን በላይ በአመት ለማዕከላዊ ገበያ ቡናን እንደሚያቀርብ ተነግሮልናል እና ሰፊ ሀብት ነው ያለው። ቡናን በደንብ ማስተዋወቅ እንደሚያስፈልግም ተገልጾልናል። እንግዲህ በተለይ በቱሪዝሙ መስክ ጅማን ለማስተዋወቅ ከቡና ጋር በተያያዘ በጣም በርካታ ስራዎች እየተሰሩ እንደሆነም ተነግሮናል። የኦሮሚያ ቱሪዝም ኮሚሽን የቪዚት ኦሮሚያም ቡናን ለማስተዋወቅ እንግዲህ በጣም በርካታ ስራዎች እየሰሩ እንደሆነም የተጠናከረ የተቀናጀ ስራ መስራት እንደሚያስፈልግ ገልጸውልናል። እንግዲህ አካባቢው ደቡብ ምዕራብ ኦሮሚያ ነውና ከደቡብ ምዕራብ ኢትዮጵያ ክልል ጋርም ለማስተሳሰር በጣም ሰፊ ስራዎች እየተሰሩ እንደሆነ ተነግሮናል። በተለይ ቡናን ደግሞ ልክ እንደ ማህበራዊ ትስስር መፍጠሪያ በማድረግ በርካታ ስራዎች እየተሰሩ መሆኑም ተነግሮናል። እንግዲህ በጅማ የነበረን ጉዞ አጠናቀን ደግሞ ዛሬ በደቡብ ምዕራብ ኢትዮጵያ በከፋ ዞን ቦንጋ ከተማ ላይ ተገኝተናል። እዚህ አካባቢ ያሉ ደግሞ የቡና መዳረሻዎችን ቡና ለአካባቢው ማህበረሰብ ምንድነው ትርጉሙ፣ ከታሪካዊ ግንኙነቱ ምን ይመስላል፣ ቡናን ደግሞ ለማስተዋወቅ እዚህ ከፋ ዞን ላይ ምን እየተሰራ ነው በሚለው ዛሬ እንግዲህ ጉብኝት የምናደርግ ይሆናል። አሁን ቦንጋ ከተማ በተወሰነ መልኩ ጭጋጋማ የአየር ሁኔታ ነው ያለው። እዚህ አርፈን አሁን የተወሰነ ቆይታ አድርገን ወደ ስፍራው የምናቀና ይሆናል። እንግዲህ በከፋ ቦንጋ አካባቢ ያለውን ደግሞ አጠቃላይ የቡና ጉብኝታችንን የምናደርግ ይሆናል። ዛሬ የመጨረሻ ቀናችን ነው። በቀጣይ ደግሞ ምን ይጠበቃል የሚለውን መረጃ ኋላ ላይ የማድረስ ይሆናል። መቅደስ፣ አሚር ላደረስከን መረጃ እናመሰግናለን። መልካም ቀን። አሁን ደግሞ ተመልካቾች ወደ ጋርመንትና የአትክልት የፍራፍሬ ገበያ ማዕከል ተጉዘን የጧት ገበያው ምን ይመስላል የሚለውን የምንጠይቅበት ሰዓት ላይ ደርሰናል። ይህንኑ መረጃ ልታደርሰን ባልደረባችን ኤዶም አማረ በቀጥታ መስመራችን ላይ ትገኛለች። ኤዶም፣ እንዴት አድርሻል? በስፍራው ያለውን የግብይት ድባብ፣ አቅርቦቱን፣ ዋጋውን ጨምረሽ እስኪ ንገሪ። አመሰግናለሁ መቅደስ፣ እንደምን አድረሻል? ቀደም ሲል አንቺም እንዳልሽው በማለዳው የተገኘሁት በላፍቶ አትክልትና ፍራፍሬ የግብይት ስፍራ ላይ ነው። በማለዳው በዚህ ስፍራ ላይ ተገኝቼ የእለቱ የአትክልትና ፍራፍሬ ዋጋ ምን ይመስላል ስልም እስካሁን ድረስ ቅኝት ሳደርግ ቆይቻለሁ። እንግዲህ መጪውን የገና በዓል አስመልክቶ በዛሬው ዕለት በዚህ በላፍቶ አትክልትና ፍራፍሬ የግብይት ስፍራ በጣም ደማቅ የሚባል ግብይት እየተከናወነ ነው የሚገኘው። ከጀርባዬም እንደምትመለከቱ ምርቶች ከክፍለ ሀገር ወደ እዚህ ቦታ ላይ እየተራገፈ ነው የሚገኘው። እንደዚሁም
ደግሞ ነጋዴዎችም ከዚህ ቦታ ላይ በጅምላም ሸማቾችም በችርቻሮ ገዝተው ሲወጡም ለመመልከት ችያለሁ። ቀደም ሲል እንዳልኩሽ እኔም እንግዲህ ተዟዙሬ ዋጋውንም ስጠይቅ ቆይቻለሁ። በዚህም ሽንኩርት እዚህ ቦታ ላይ በኪሎ ከ20 ብር እስከ 22 ብር ድረስ እየተሸጠ ነው የሚገኘው። ድንች በኪሎ 25 ብር ነው። ካሮት 60 ብር፣ ቲማቲም ከ18 ብር ጀምሮ እስከ 20 ብር እንደ ጥራቱ እንደ አይነቱ እየተሸጠ ይገኛል። ቀይ ስር በኪሎ 35 ብር ነው። ቃሪያ ከ120 ብር ጀምሮ እስከ 150 ብር ድረስ እንደ አይነቱ እንደ ጥራቱ እየተሸጠ ይገኛል። ሎሚ እንደዚሁ በኪሎ 120 ብር ነው። ጥቅል ጎመን ከ20 ብር እስከ 22 ብር ድረስ እየተሸጠ ነው። ነጭ ሽንኩርት በኪሎ ከ130 ብር እስከ 150 ብር ነው። ስኳር ድንች እንደዚሁ 1 ኪሎ 40 ብር እየተሸጠ ይገኛል። የአበባ ጎመንም እንደዚሁ በኪሎ 80 ብር ነው። ባሮ ሽንኩርት የምንለው ደግሞ በእስር ከ30 ብር ጀምሮ እንደሚገኝ ተመልክቻለሁ። ቀደም ሲል እንዳልኩሽ በአትክልት ላይ በቂ የሚባል አቅርቦት አለ። በተለይ ሽንኩርት በጣም በብዛት ሲገባ ተመልክተናል። ሌሎችም የአትክልት አይነቶች ላይ በብዛት ምርቶች እየገቡ ነው። እንደዚሁም ደግሞ ምንም አይነት የዋጋ ጭማሪም እንዳልተስተዋለበት እንደው መጠነኛ ቅናሽ የታየበት ግብይት እንደሆነ ያነጋገርኳቸው ነጋዴዎች ነግረውኛል። እዚህ ቦታ ላይ ከአትክልት በተጨማሪ የፍራፍሬ ምርቶችንም እናገኛለን። አቮካዶ እንግዲህ ወቅቱ አልነበረም፣ በጣም ውድ የነበረበት ጊዜ ነበር። አሁን ግን ቅናሽ አሳይቶ በኪሎ 80 ብር እየተሸጠ ነው እዚህ ቦታ ላይ። ፓፓያ እንደዚሁ ከ65 ብር ጀምሮ እስከ 80 ብር በኪሎ እየተሸጠ ነው የሚገኘው። ሀባብ እንደዚሁ ከ50 ብር እስከ 60 ብር ድረስ፣ ብርቱካን ከ90 ብር እስከ 100 ብር ድረስ እየተሸጠ ነው። እንጆሪ አንዷ እሽግ ማለት ነው 80 ብር እየተሸጠ ነው የሚገኘው። አፕል 5 ፍሬ እዚህ ቦታ ላይ 300 ብር ነው የሚሸጠው። እንደዚሁ አናናስ አንዱ 65 ብር እየተሸጠ እንደሆነ መመልከት ችያለሁ። እንደዚሁ በአትክልት በፍራፍሬ ላይም ተመሳሳይ ምንም አይነት ጭማሪ እንዳልታየ ያነጋገርኳቸው ነጋዴዎች ነግረውኛል። በአቅርቦት ደረጃም በቂ የሚባል አቅርቦት እንዳለም ተመልክቻለሁ። ለሰዓቱ ያለኝ መረጃ ይህንን ይመስላል። መቅደስ መረጃ ኤዶም እናመሰግናለን። መልካም ቀን። በመጨረሻም ተመልካቾች በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል።